ትቷቸዋል ሊያስብል አይችልም። ቀድሞውኑ በኃጢአታቸው ምክንያት ነው የሞቱት ብለው ስለሚያስቀምጡ ማለት ነው። ሶ እንትን ታደርገዋለህ፣ ይህን በሙሉ አክሰፕት ታደርገዋለህ? አይ አላደርገውም። ለምን? ሪፎርምድ ካምፕስ ስላሉ። እሺ ምንድነው አንተ የምታደርገው? እኔ እግዚአብሔር በሙላት ለሁሉም ያንን ምርጫ ሰጥቷል ብዬ አስባለሁ። ያንን ምርጫ ለመምረጥ ግን ሰዎች በራሳቸው መምረጥ የሚችሉት ነገር ነው ብዬ አላስብም። መጽሐፉን በዛ መንገድ አያስቀምጥም። እግዚአብሔር ግን ልባቸውን ይከፍታል። ልባቸውን ከከፈተ በኋላ ግን ሰዎች በሙሉ ልባቸው መቀበል ይገባቸዋል። ካልተቀበሉት ግን ሊገፉት የሚችሉት ጸጋ ነው የተሰጣቸው ብሏል። ወደ አርሚኒያኒዝም ውስጥ ስለማደላ ማለት ነው። ሰው ነጋ እንዲህ አይነት ጥያቄዎች የትራዲሽን ያውን ስለጠየቅ መለስኩኝ እንጂ የትራዲሽን ለየት የሚል ትራዲሽን ጥያቄዎች ግን ከእንትን ካልቪኒስቶቹ ራሳቸው ቢመልሱ ጥሩ ነው ብዬ አስባለሁ። ሶ ቴንክ ዩ። ከዚህ በላይ አልሰጥም። አንድ በሁለተኛ ብቻ አንድ ክሊን እንድታደርግልኝ አዳነ ስናገር አሰማመች። እሺ ቀጥል። የእምነት ስጦታ ነው ካልከኝ ያላመኑ ስላልተሰጣቸው ነው ወይ ወደ ምላ አይወስድም ወይ? እምነት ከእግዚአብሔር የሚሰጥ ነው ካልከኝ ከሰማይ አይጠበቅ ከሆነ ሚዛናዊ ለማድረግ ሞክራል፣ ግን ከእግዚአብሔር ስጦታ ነው ብዬ ስለማላምን እንዴት አለ ያላመኑ እግዚአብሔር ስላልሰጣቸው ነው ወይ ወይስ እነሱም ስላላመኑ ስላልተቀበሉ ቢሆን ስጦታው? ስለዚህ ማቀበልና ለማቀበል ይችላል ማለት ነው። ስለዚህ ፍሪ ዊል አለ ወደ ምን ፍሪ ቅድም አብራርቼ ነበረ። ዩቲዩብ ላይ ተመልከተው ስለሱ ጉዳይ ማለት ሰው ከመዳኑ በፊት ፍሪ ዊል አለው ተብሎ አይታመንም። ዊሉን እግዚአብሔር አክቲቭ ስላደረገለት ነው። ፕሪቪኒየንት ግሬስ የሚባል ነገር አለ። ኢቭን ከካልቪኒዝም ውጪ ፕሪቪኒየንት ግሬስ የሚባል ነገር አለ። እግዚአብሔር እንድትመርጠው ራሱ እሱን መርጠህ ራሱ እንድትቀበለው አስቀድሞ ጸጋውን አፍስሶልን የተቀበልከው እሱን የተቀበልከው እንድትመርጥ አድርጎ ነው እንጂ እሱማ ለሰይጣን አለቃ ፈቃድ ነበር የምትገዛ የነበረው ኤፌሶን ላይ እንዳስቀመጠው ማለት ነው። ስለዚህ ፕሪቪኒየንት ግሬስን በተመለከተ ቅድም በደንብ አድርጌ አስረድቻለሁ። ዩቲዩብ ላይ ታገኘዋለህ። ሪከርዱን ይለቁታል ዩቲዩብ ላይ። ስለዚህ ያንን ተመልከተው እንትን አድርገው ያንን ቪዲዮ ተመልከተው። ስለዚህ ከመዳኑ በፊት እግዚአብሔርን መምረጥ የሚችልበት አቅም አለው ከተባለ እሱ ፔላጊያኒዝም ነው። ነገር ግን እግዚአብሔር ሊያድነን ሲፈልግ አሕዛቦችን እንኳን በሚሰሙት ቃል በኩል እሱን እንዲመርጡ የሚያስችል ጸጋ ሰጥቷቸዋል የሚል ሐሳብ ነው። ልክ ለሊዲያ እንዳደረገው ማለት ነው። ቃሌ ሰላም ብያለሁ። እንዴት ነህ? አንድ ጥያቄ አለኝ። መቀጠል ይችላል? ማን አለቃ? እኛ ረጅም ሰዓት ቆይተናል። የተደበቀ ሰው አለ? ማን ነው? አስተያየት እንደ አስተያየት ነው እና ጥያቄ አይደለም። እና ቆይ ማን ነው? ቃሌ እንዴት ነው ያለኝ? ማን ነው? መጀመሪያ ማን ነው? ካዶሽ የት አለ? ተደብቀሃል ብሮስኪ፣ ውረድና ና። አትታይኝም። እሺ እንትን አሳቡት። እሺ ሞዴሬተሮች፣ እኔ ግን አይታየኝም። ለዛ ነው። እሺ እስከዛ ድረስ you will never work አለው ነው። ለኔ ግን አይታየኝም። ለዛ ነው። ቃልዬ እንዴት ነህ? እግዚአብሔር ይመስገን። እሺ እኔ አንድ ሁለት ጥቅስ ላንሳና የናማን አስተምሮ በሆነ መልኩ ልክ ይመስለኛል። ቆይ እናንተና ካዶሽ አንዴ ቆይ you'll never walk አለውን እንዳትደግም። እንደዚህ ድጋሚ ስም አውጣ አንስተህ እንዳትደግም። ስም የመጥራት መብት ያለኝ እኔ ብቻ ነኝ። ከጠያቂ መብት የለውም። መልካም እሺ ቃልዬ እሺ ማቴዎስ 15 ላይ ቁጥር 13 ስለመመረጥ ሐሳብ አለና እሱ ግን እንዲህ አላቸው፣ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ለመተከልክ የእግዚአብሔር ፍቃድ እንዳለ እዚህ ጋር ክርስቶስ ይናገራል። ሌላኛው ቦታ ላይ ደግሞ ስለ ሰርግ ቤት ምሳሌ እየሰጠ ክርስቶስ ሲያስተምራቸው መንግስተ ሰማያትን የተመረጡት ጥቂቶች የተጠሩት ብዙዎች የሚል ሐሳብ አለ ማቴዎስ 22 ላይ እና ደጋግሞ ስለመመረጥ ያነሳል። እንደዚህ አይነት ሐሳብ ታዲያ ልክ ሊሆን አይችልም ወይ? እሺ አንድ ጥቅስ ብቻ ደግሞ ልጨምር። ሮሜ 11 ላይ እግዚአብሔር ልባቸውን እንደሚያደነድን ይገልጻል የሮሜ ጻፊ ቅዱስ ጳውሎስ እና
የዳዊትን መዝሙረ ዳዊት ላይ ያሉትን ጥቅስ እየጠቀሰ ነው እንትን የሚለውና ጣልቃ ገብነት የለም ወይ ነፃ ፍቃድ አለን ብሎ ለመናገር አይከብድም ወይ ብዬ ነው ጥያቄን ያነሳሁት። ሮሜ 11 ላይ እንዲህ ይላል፣ እንግዲህ ምንድነው እስራኤል አጥብቀው የፈለጉትን አላገኙም፣ የተመረጡት ግን አገኙ፣ የተቀሩት ልባቸው ደነደነ ይላል እና እንዲህ ተብሎ እንደተጻፈው ዓይናቸው እንዳያይ ጆሮአቸው እንዳይሰማ እግዚአብሔር እስከዚያ ቀን ድረስ የድንዛዜ መንፈስ ሰጣቸው ይላልና ጣልቃ ገብነት የለም ወይ? ሁሉም ሰው ፍቃድ አለው? ይሄ ነው ጥያቄ ቃልዬ። እሺ ቴንክ ዩ ስለታዘዝክ አመሰግናለሁ። ስም ሲጠራ በተለይ ወንድሞች ስም ሲጠራ ጥሩ ስላልሆነ ነው። እሺ እንደዛ እንትን ያደርጉ ያ የእግዚአብሔር ጣልቃ ገብነት የለም ለማለት ነው ይቸገራሉ። ዛትስ ዋይ የአይሁዳውያኑ ጽሑፎችም ላይ ስንመለከት የእግዚአብሔርን ሉዓላዊ ምርጫ የሚያሳዩ ነገሮች አሉ። አት ዘ ሴም ታይም ደግሞ የሰው ምላሽን ጭምር ደግሞ እንደሚፈልግ የሚያሳዩ ነገሮች አሉ። አይ ደግሞ የእግዚአብሔር ሉዓላዊ ምርጫ ነው የሚሉ ነገሮች አሉ። ዲስ ካይንስ አር በጣም አብስትራክት እና ሶ ከሁለት አንዱን ግን ማጥፋት የለብንም ነው ፖይንቱ። እሱ ከሁለት አንዱ ማጥፋት የለብንም። አይ ሰው በቃ እንደ ሮቦት ነው ማለትም የለብንም። ካልቪኒዝሙም እሱን አይልም። በመጀመሪያ ደረጃ እሱን አይልም ካልቪኒዝም። ሰው እንደ ሮቦት ነው በቃ ምንም እንትን የለው ምናምን አይልም። ሁለተኛው ነገር ደግሞ ኢቭን የሰው ኃላፊነት ደግሞ ሊኖር አይገባም። በቃ የእግዚአብሔር ብቻ ነው መሆን ያለበት ከሚል አይነት ደግሞ መኖር የለበትም። እሱ ደግሞ ሰዎችን ሰነፍ ያደርጋቸዋል። ሲምፕሊ እኛ ጋር ፍሪ ግሬስ የሚባል ነገር አለ። አንዴ አምናሃል፣ አዎ በቃ ቻው እግዚአብሔር ነው በውስጥ ያለውን ስራ የሚሰራው የሚል ነገር እንትን ያደርጋሉ፣ ይሰጣሉ። ፍሪ ግሬስ ላይ ያሉ ሰዎችም ማለት ነው። ሰው በዛ መንገድ ያስቀምጣሉ። እሱም ትክክል አይሆንም። ከተለያየ ጽንፍ መጠበቅ አለብን። የእግዚአብሔር ጣልቃ ገብነት አለ? አዎ በደንብ ሊኖር ይችላል። እንዴት ነው የማይኖረው? ግን የእግዚአብሔር ጣልቃ ገብነት ስንል ግን የእግዚአብሔርን ፌርነስ ሊነካ በሚችል መልኩ ነው? አይ አይደለም። እግዚአብሔር ሚስቴሪየስ በሆነ መልኩ ሊሰራ ይችላል? አዎ ይችላል። ግን ለአንዱ በጣም በቃ እርዳታ ለማገዛ ለሚያስፈልገው ዱርዬ በቃ ወንጌላዊ ልኮለት ለአንድ ሙስሊም ግን በህልሙ ኢየሱስን የሚገልጥበት ምክንያት ምንድነው? ለዛኛው ለምን አልገለጠለትም? ለዛኛው ለምን አልሰጠው? ኦኬ ለዱርዬው ለምን ኢየሱስን ቢያሳየው እኮ ምናልባት ይመለስ ነበር። አንዳንድ ጥያቄ እንደዚህ እያልን እንትን ማድረግ እንችላለን። ብዙ ሙስሊሞች በተአምራት ሲመጡ ስለምናይ ማለት ራሳቸው ባዩት ነገር ሲመጡ ስለምናይ ማለት ነው። ነገር ግን እግዚአብሔር ሚስቴሪየስ በሆነ ወይ ኦፍ ኮርስ ሊሰራ ይችላል። ያንን አዎ እግዚአብሔር ፕሪዲስቲን ባደረገው መልኩ የሆነን ሰው በልዩነት ጠርቷል ብለን እናስብ እንችል ይሆናል፣ አናውቅም። ነገር ግን እነዛን ሁሉ ነገሮች ባላንስ በጠበቀ መልኩ መሆን አለበት። ሰው ያ የወንጌል መልእክት ከተሰጠው በኋላ ያ የወንጌል መልእክት ከደረሰው በኋላ አልቀበልም በማለቱ ምክንያት ሪስፖንሲብል ተደርጎ ይያዛል። አዎ ይያዛል። እሺ እግዚአብሔር ግን አስቀድሞ የሆነን ሰው ሊመርጠው ይችላል። እንደ ይሄን ሰው በቃ ለቤት ይፈልገዋል ብሎ ይኸው ለኔ የተመረጠ ዕቃ ነው ብሎ ጳውሎስም ሊጠራ ይችላል። አዎ ይችላል። እግዚአብሔር ሚስቴሪየስ በሆነ ወይ ሊሰራ ይችላል። አዎ ኦርዲናሪ በሆነ ወይ ሊሰራ ይችላል። አዎ እኔ በዛ አምናለሁ፣ የራሴን ስለሆነ የጠየቀኝ ማለት ነው። ስለዚህ ካልቪኒዝም ሙሉ በሙሉ ስህተት ነው አለ። ዛትስ ዋይ እነዚህ ነገሮች ከቤተ ክርስቲያን የሚያስወጡ አይደሉም። ክርስቲያን አይደላችሁም ናችሁና የሚያስብሉ ነገሮች አይደሉም። ነገር ግን ጀስት አንድ ሰው ፓራዳይም ሺፍት ሊኖረው ይችላል፣ እንደዚሁም ደግሞ የአመለካከት ለውጥ ሊኖረው ይችላል፣ ልዩነትም ሊኖረው ይችላል። እነዛ ልዩነቶች ላይ ማውራት አንድ ነገር ነው። የሆነ ነገር ሲነሳ ግን በኑፋቄ መካሰስ እሱ ጥበብ አይደለም። እሱ በጣም ከጥበብ መራቅ ነው። ሶ ኦፍ ኮርስ የእግዚአብሔር ጣልቃ ገብነት ይታየኛል በመጽሐፍ ቅዱስ በአንዳንድ ስፍራዎች። አት ዘ ሴም ታይም የሰው ምላሽ የሚፈልጉ ነገሮችም ይታዩኛል። ሶ እግዚአብሔር በሚስቴሪየስም ደግሞ ኦርዲናሪ በሆነ ወይም ስለሚሰራ እኔ ኦርዲናሪውን እየመረጥኩ እሄዳለሁ። አት ዘ ሴም ታይም ግን ሚስቴሪየስ በሆነ ወይ እኔንም አግኝቶኛል፣ እኔ ልጁን አግኝቶኛል ሚስቴሪየስ በሆነ ወይ ነው ያንንም እቀበላለሁ። እኔ በዛ መንገድ እመለከተዋለሁ። ሶ ኦርዲናሪ ወይ ግን ለኔ በጣም አስፈላጊ ጉዳይ ነው የሚያስበው። ሚስተር ሊቨርፑል የሊቨርፑል ደጋፊ ነው መሰለኝ። አዎ እሺ ቴንክ ዩ። መሀል ላይ ማስጠንቀቂያ ብዬ የገባሁት ያው ሌላም ሰው በደንብ እንዲሰማ ነው። እዚህ ያው የወንድሞች ነው የሚሰማ በዛ ነው እንትን ብለኛል ብዬ አስባለሁ። እነሱ ቢኖሩ ችግር የለውም፣ በሌሉበት እንዳይነሳ ብቻ አስብ። ሼር ሚስ ምናምን ሸገር ምናምን ተቻችሎ መኖር። ኧረ ተይ፣ ኧረ ተው። ለአንዱ ዶግማ ለሌላው የገማ የሆነ ትምህርት እኮ ይዛችሁ የምትኖሩት እናንተ ቤት ነው። ኧረ ተው።
ተቻችላችሁ እየኖራችሁ ያላችሁት እኮ እናንተ ናችሁ። አንዱ ዩኒቨርሳሊስት፣ አንዱ አታናግሩን እንጂ ተው። ሰላም ነው። እሺ ካሉሽ ቀጥል። አይ እኔ እንደ ጥያቄ ሳይሆን አንድ እንደ ሀሳብ እንትን ለማድረግ የፈለኩት ነገር ስላለኝ ነው። ምናልባት አንተ አሁን ቅድም ስታወራ የሆነ አንዳንድ ነገሮች ግራ ስለገቡኝ ነው። ምክንያቱም በወንጌላውያን አማኞች ሁለት አይነት በተለይ ነጻ ፍቃድን በተመለከተ ሁለት አይነት እይታ እንዳለ ይታወቃል። ስለዚህ ያ ሁለት አይነት እይታ እንዳለ እየታወቀ አንተ አሁን ሁለቱንም አንድ ላይ አስኬዳለሁ ብለህ ስትል የሆነ ትንሽ ግራ ስለገባኝ ነውና ሪፎርመሮች የራሳቸውን ቢያስተምሩና አንተ ደግሞ የምታምንበትን ብታስተምር ብዬ ነው። ግልጽ አይደለም። አይ ግልጽ አይደለም ሳይሆን ትንሽ እንትን አድርገሃል። ሚስ ያረከው ነገር አለ። አንተ አንድ ላይ አስኬዳለሁ ያልኩት የቱ ጋር? አይ አንተ አሁን ሪፎርመሮችን አይ ቲንክ አትቀበልም። ምክንያቱም አትቀበልም ስለ ያው የነሱን አይነት አረዳድ ምናልባት ያው ላይኖሽ ይቅርታ ግን ያልኩትን አንድ ላይ አስኬዳለሁ ያልኩት የቱ ጋር ነው? አይ እንደዛ አይደለም እኮ የሁለቱንም እንትን ስትል ትንሽ ግራ ስለገባኝ እኮ። በቃ እሺ፣ አሁን ለወደፊት አንድ ላይ አስኬዳለሁ እኔ ካላልኩኝ ማለት የለብህም። አሁን ያልከው ነገር በጣም መርዘኛ ነው። ድጋሚ እንዳትደግመው ነው። ቤት መጣ በጣም ነው የምንተዋወቀው የምንግባባው፣ ግን እንዲህ አይነት ነገር አልታገሰም። ሁለቱ ቪዎች አሉ። እኔ የኤቲስት ቪው ራሱ እዚህ መጥቼ ላወራ እችላለሁ። እንዲህ አይነት ቪው አለ ልል እችላለሁ። ያንን ቪው ሳነሳ አንድ ላይ እናስኬዳለን ሳይሆን በቃ እንዲህ አይነት ቢመልከታዎች አሉ። ነገር ግን የእናንተ ትራዲሽን የቱ ጋር ነው ያለው? ልንወያይባቸው እንችላለን፣ ልናወራባቸው፣ ልንከራከርባቸው እንችላለን። ነገር ግን አንዱ ከአንዱ ከቤተ ክርስቲያን ወጥተሃል መናፍቅ ነው የሚያስብሉ ግን አይደሉም። በቅድም ጀምሮ ሲወራ የነበረው እሱ። ስለዚህ አሁን በዚህ በሆነ ጉዳይ ወይ ሌላ ሐሳብ ውስጥ ነው ወይ ተበሳጭተሃል ማለት ነው። እኔ ካልቪኒስት አይደለሁም። እኔ ሪፎርምድ አይደለሁም። አት ዘ ሴም ታይም የሪፎርምድ ቴዎሎጂ በጣም ነው የምወደው፣ በጣም የሚመቸኝ ቴዎሎጂ በጣም ማለት ኦኬ። በዛ ውስጥ የማትቀበላቸው ነገሮች አሉ። አዎ። ስለዚህ እንደነዚህ አይነት ነገሮችን እንትን ለማድረግ መቻል አለበት። አንድ ላይ የማስኬድ ያለ ማስኬድ ጉዳይ እኔ ኤምኬሲ ነው። ፔንቴኮስታሊዝም ላይ በጣም 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 ስትረስ የማደርግ ሰው ነኝ። ካሪዝማቲዝም ላይ ይበልጥ ካሪዝማቲዝም ላይ በጣም ስትረስ የማደርግ ሰው ነኝ ምናምን። ስለዚህ ስለ ራሴ እምነት ሳወራ አንተ ምን ታምናለህ ስባል የምመልሰው የራሴ ምላሽ አለ። አት ዘ ሴም ታይም ደግሞ ቪዎችን ምልከታዎችን ማውራት ግን ሌላ ጉዳይ፣ እሱ ደግሞ ሌላ ጉዳይ። ሶ ለወደፊት ፕሊስ በቃ እንደዛ እንትን አታክ። አሁን ባልከው መንገድ አይ እንደዛ ለማለት ፈልጌ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ቅድም አይ ትንሽ እንትን ግራ ስለገባኝ ነውና እሺ ያው ግራ ከገባ ዩቲዩብን ተመልከተው። አሁን ብዙ ባታወራ እሺ በቃ እሺ ጋሚ እንዲያደር እሺ የተቆጣሁት ወንድሜ ስለሆነ ነው። እሺ ስለዚህ በዚህ ውስጥ ደግሞ እንትን እንዳትል ጎረቤቶቻችን ማለት ነው። ይሄ ወንድሜ ነው። ስለዚህ እንትን አታሉና ከዛ በተረፈ ፕሮቴስታንቲዝም እንደ አንድ አምብሬላ ነው። በዛ ውስጥ እነዛን አምስቱን ሶላዎች የፕሮቴስታንቲዝምን ኮር አይዲያዎች ገንዘብ የሚያደርጉ ኦኬ ገንዘብ የሚያደርጉ ደግሞ በተለያየ ቪው የሚታወቁ ደግሞ አሉ። ስለዚህ በዛ ውስጥ እነዛ ምልከታዎች ማውራታችን ኢንተርቴን ማድረጋችን በጣም አሪፍ ነገር ነው፣ በጣም ትልቅ ነገር ነው። እሱ ነገር ላይ እንትን አድርጉ። እንደው ሪሊ መልመዱ ጥሩ ነው። እንደዚህ አይነት ነገር መልመድ ጥሩ ነው። እንግዳ አይሆንብንም፣ የሆነ ነገር ሲወራ እንግዳ አይሆንብንም እና እዚህ እያደረግን ያለ ነው እሱ ነው። ወደፊት ተሰናከሉ ካላችሁ ያውታች ያላችሁ ተረፍታችሁታል ብዬ አስባለሁ። ደሱ አለ እንዴት ነህ? ገና የመጨረሻ ሰው ይቅርታ። እሺ ጋይስ ከዚህ በላይ አላስገባም። በጣም ረፍዶብኛል፣ መውጣት አለብኝ። የለኝም ጥያቄ እኔ የለኝም። እሺ ደሱ እሺ ስለገባህ ነው። ፍሪ ውማን ቃለ መቼም ለኔ አይደለም የተጻፈው ብዬ አስባለሁ። ፍሪ ውማን እሺ ጋይስ ተባረኩ። በጣም አሪፍ ጊዜ ነበረ። ጋድ ብሌስ ዩ። ስፒሪ ቅርታ እንግዲህ ዛሬ የወንድሞች ፕሮግራም ስለሆነ ተቀየምከኝም ብዬ አስባለሁ። ፍሪዋ ምንድን ነው? እሺ ነይ ግቢ እስኪ ምንድን ነው?
እሺ መልኬ መጨረሻ ሰው ፍሪ ሆናለሽ? አዎ አለው። እንዴት ነው ይሰማል? ይሰማል። እንዴት ነሽ? አለን አለን። ጥያቄሽ አልገባኝም። ለዛ ነው ያስገባሽ። አይቼ ነበረ የሆነ ቪዲዮ አይቼ ነበረ ያንተንና ሳክራመንት ላይ እንትን ግር ካለክ መካነ ኢየሱስ ሂድ፣ ቃለ የሆነ ነገር ከሆነ ደግሞ ቃለ ሕይወት ሂድ፣ ግን ሌላውን ትችለዋለህ ብለህ ነበርና እሱ የቤተሰብ ጨዋታ ነው እንጂ የዶክትሪናል ውይይት አልነበረም። ያው ተቀባብቶ ስለቀረበ ነውና በዛ መንገድ ይው ቴዎሎጂካል ትሪቲስ አይደለምና እንዲሁ እንደዛ መስሎኝ ፈንድርኝ ነበረ። ያ አንደርስታንድ በኦርቶዶክሶቹ ተቆርጦ የወጣ ነገር አለ አውቃለሁ። ግን አክቹሊ ሌላውን ትችላለህ። ኦኬ ልሳነን ይሆናል እንደዚህ ኤኒዌይስ ያ ልሳነን ይሆናል ያልኩት፣ ግን ያው ሲሪየስ ነገር እንደዛ አይወራም። ሲሪየስ ነገር አልነበረም። ኦኬ እሺ፣ ደጋግመሽ ስለጠየቅሽኝ ነው እንትን ያልኩሽ። መልኬ ሰላም ነው ኡስታዝ? እንዴት ነህ? በእናትህ ቤቢ እንዴት ነህ? የታ ይባረካል አለ መልኬ የመጨረሻ ሰው ነህ ነው? እሺ እንደዛ ከሆነ ያው ምርጫ ላይ ከደን ሰዓት ስለሚያስቆይ ከዮሐንስ ላይ ያን ጥያቄ ልጠይቅና ምርጫ ላይ ሰዓት ሊወስድብን ይችላል። ልትወጣ ነው። ዮሐንስ ራእይ ላይ ምዕራፍ 8 ላይ አንብብና ወይ ማንበብከም ሊሆን ይችላል። በጉ ሰባተኛው ማኅተም በፈታ ጊዜ ግማሽ ሰዓት ያህል በሰማይ ዝምታ ሆነ። ከዚያ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባት መለከትም ተሰጣቸው። ቁጥር 3 ላይ ሌላ መልአክ የወርቅ ጠና ይዞ መጣና በመሠዊያ አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሠዊያ ላይ ከቅዱሳን ጸሎት ሁሉ ጋራ እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋራ ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። ይህ ቦታ ምን አይነት መልአክ ነው? የተኛው መልአክ ነው ምን ጥያቄ ነውና አንዳንድ አስተማሪዎች ስንጠይቅ እያጠናን ኢየሱስ ክርስቶስ ነው ይላሉ። ኢየሱስ ክርስቶስ በአዲስ ኪዳን ላይ በመልአክ መልክ እንዴት ሊገለጥ ይችላል? ወደዚህ ተጋልጧል። ሁለተኛ ደግሞ መልአክ ከሆነ መልአክ የቅዱሳንን ጸሎት እንዴት ወደ እግዚአብሔር ሊያደርስ ይችላል? ምን ጥያቄ ነው። ጸጋ ይብዛል። እሺ ወንድማችን ኢየሱስ ነው የሚለው ኮምፕሊትሊ ውድቅ ነው መደረግ ያለበት። ውድቅ ነው መደረግ ያለበት እሱ። ምክንያቱም ኢየሱስ ነው የሚል ነገር ሊገኝ አይችልም። ፓትሪስቲክ ማብራሪያም የለውም አንደኛ። ሁለተኛ ነገር ደግሞ እንትንም አይደለም ከምንባቡ ጋርም አይሄድም። ኢየሱስ ራሱ እያሳየው ነው ያለውና ኢየሱስን እንዳልከው በራእይ መጽሐፍ ላይ እንደዛ አይነቱ መልአክ ተደርጎ ሲመጣ አንመለከትም። ክፍሉን በደንብ ማንበብ ያስፈልጋል ማለት ነው። ታዲያ ግን ሌላ ከሆነ ደግሞ የቅዱሳን ጸሎት እንዴት ሊያሳርግ ይችላል የሚል ሐሳብ ሊነሳ ይችላል። ኦፍ ኮርስ በዛ መንገድ የሚነሳው ነገር ሲጀመር ወደ መልአኩ የተጸለየ ጸሎት አይደለም። ጸሎቱ ወደ መልአኩ የተጸለየ ጸሎት አይደለም። ቅዱሳን የጮሁት ጩኸት የጸለዩት ጸሎት ግን በእግዚአብሔር ፊት እንዲያርግ ተደርጓል። እግዚአብሔር እንዲመለከተው ተደርጓል ነው የራእይ መጽሐፍ ዋና ዓላማ እሱ። መልአኩ እዛ ላይ የገባበት ዋና ምክንያት ምንድነው ስትል ቅዱሳን የሚጸልዩት ጸሎት በእግዚአብሔር ፊት ይታሰባል እንጂ በምንም አይነት ሁኔታ አይረሳም የቅዱሳንን ጸሎት እግዚአብሔር። ስለዚህ የቅዱሳንን ጸሎት እግዚአብሔር ስለማይረሳ ስለሚበቀልላቸው በዛ ምክንያት ነው። ኦኬ፣ በዛ ምክንያት ነው ያ መልአክ ያንን የሚያሳይ ነው የሚል ነገር አለ። ስለዚህ መልአኩ ታዲያ እዛ ጋር ስራው ምንድነው ሲባል ያንን ሲግኒፋይ ማድረግ ነው። ምን ሲግኒፋይ ማድረግ ነው? በእግዚአብሔር ፊት ጸሎት እንደሚታሰብ ማሳየት ነው። በመጽሐፍ ውስጥ በራእይ መጽሐፍ ውስጥ ዋናው ዓላማው በእግዚአብሔር ፊት ጸሎት ሊታሰብ እርግጠኛ እንደሆነ ማሳየት ነው። ኦኬ፣ እግዚአብሔር የሚያሸተው ነገር ነው። ከመስዋዕት ይልቅ ወር ደግሞ ከመስዋዕት እኩል እግዚአብሔር የሚመለከተውና የሚቀበለው ነገር ነው። እግዚአብሔር መስዋዕት ይቀበላል። አዎ። እግዚአብሔር መስዋዕትን ያያል። አዎ። እግዚአብሔር እጠኑልኝ ብለዋል አይደል? አዎ። በብሉይ ኪዳን ማለት ነው። የብሉይ ኪዳኑን መቅደስ አይዲያ ስለሆነ ይዞ መጥቶ እዚህ ጋር እየተናገረ ነው።
በብሉይ ኪዳን እግዚአብሔር የዕጣን መስዋዕትን የሰጠው እሱ ከሆነና የዕጣን መስዋዕትን እሱ የሚቀበል ከሆነ መስዋዕቱን ስርዓት የሰጠው እሱ ከሆነና የሚቀበል ከሆነ ስለዚህ እግዚአብሔር መስዋዕት በሚቀበልበት ልክ የቅዱሳንን ጸሎትን በዛ ልክ ይቀበላል፣ ጸሎታቸውንም ደግሞ ያስባል ነው። ስለዚህ መልአኩ ላይ አይደለም ዋናው ጉዳይ ያለው ማለት ነው። ዋናው ጉዳይ ያለው እግዚአብሔር ጸሎትን እንደሚሰማ ነው። መልአኩ ለምን ገባ እዛ ጋር ስትል መልአኩ የገባበት ትልቁ ምክንያት ያንን ታሪክ የተሰናሰለ የማድረግ ወር ደግሞ ያንን ታሪክ የተሳካ የማድረግ ጉዳይ ነው። ስለዚህ ወደ መላእክቱ ጸልየው መላእክቱ ወደ እግዚአብሔር የሚያደርሱት ነገር አለ አይደል? ወደ እግዚአብሔር የጸለዩት ጸሎት ግን እግዚአብሔር እንደሚያሸተው እግዚአብሔር እንደሚመለከተው ግን በመልአኩ ምሳሌ አድርጎ ተናግሯል መጽሐፉ ላይ። ስለዚህ በዛ መንገድ ነው ጥቅሱ የሚፈታው ማለት እንጂ የሆነ መልአክ የተመረጠ መልአክ የሰዎችን ጸሎት ወደ እንትን የሚያደርስ የሰዎችን ጸሎት ወደ እግዚአብሔር የሚያደርስ የሆነ መልአክ አለ አይደለም። ፖይንቱ ነው። አንደኛ መልአኩ ኢየሱስ አይደለም። ሁለተኛ ያ መልአክ የተቀመጠበት ትልቁ ምክንያት እግዚአብሔር የሰዎችን ጸሎት እንደማይረሳ የሚያሳይ ነው። ስለዚህ በመላእክት በጣም የተባረከ ነው የራእይ መጽሐፍ። በዛ መልኩ ነው የሚቀመጠው። መልአኩ ላይ ስትሬስ አድርገን እንድንቆይ ራሱ መጽሐፉ በዛ መንገድ እንትን ያደርገው ማለት ነው። በዛ መንገድ ነው እኛም ፈታ መልክ ቃሌ እሺ ነው ግቡ። እስቲ አሁን የማይገናኝ ነው ያላችሁ ሰዎች ግቡና አስረዱኝ። ኮሜንት ማድረግ በጣም ደስ የሚል ነገር ነው፣ ግን ግቡና አስረዱኝ። አንተ አሁን አይመጡም። እሺ አሁን አይመጡም። የማይገናኝ ከሆነ የሚገናኘው ነው እና አስረዱኝ እንግዲህ። እሺ አንድ ደግሞ ለአንብብል ኤንሸንት ባይብል ኮሜንታሪ ላይ ኦሬዲ የቤተክርስቲያን አባቶች ደግሞ እንዴት አስቀመጡት የሚለውን ነገር ደግሞ የተወሰነ ነገር ላንብብል። ኡፕስ እዚህኛው ላይ ለመሰለኝ አይችልም የምትሉት ማለት ነው። ማልስ የሚሆነውን ስጡ። እሱ የተረተበት ከተናገራ ማልስ ይሆናል። አይመጡም። ተዋቸው። ማልስ ያልነው ለአንተ እንጂ ለእሱ አይደለም እኮ። እሱ ለራሱ ማልስ ይሆናል። ባይዘዊ መላእክት ጸሎት ይቀበላሉ በሚል ራሱ አልተፈታም ይሄ ጥቅስ። ቸርች ፋዘርስን ስትመለከት ራሱ በዛ መንገድ አልተፈታም። አንዴ እስቲ በስመ አብ መጽሐፉ ግን አንዴ ጊዜ አለካ ለአንተ ብቻ ነው የምቆየው እዚህ። አዎ ችግር የለ። እሺ አላላም እንደዛ አላላም። ቃሌ ያደርሳል አላላ ታዋቸው ታች ያሉትን ታዋቸው። ይቅርታ ላለመዳኔ ምክንያት የለኝም። እሺ እስካወጣ ድረስ መጽሐፉን ልስማ ወይ ልስማሽ? እሺ ሰላም ቃሌ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ለታይቅ ይቻላል አይደል? እሺ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ መብት ነው፣ ይቻላል። እሺ አሁን እዚህ ጋር አነሳው ልጅ ላይም እሱም ላይ ጥያቄ አለኝ። ዮሐንስ ራእይ ምዕራፍ 5 ከቁጥር 8 ላይ ራሱ መጽሐፉንም በወሰደው ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል እና ይህንን መልስልኝና ሌላ አንድ ጥያቄ ነው ያለኝ፣ እሱን ጠይቃለሁ። ምንባቡ ላይ ጥያቄ ምንድነው ወንድሞች? ጥያቄ ምን መሰለህ? አሁን ተቀብለው ወደ እግዚአብሔር ያደርሳሉ ወይ ነው። አሁን እዚህ ጋር እየተቀበሉ እሱ ጋር ተቀብለው ወደ እግዚአብሔር ያደርሳሉ የሚላለን ምዕራፍ 5 ቁጥር ስንትን ነው የጠቀስከው? ቁጥር 8 ላይ ያዙ ይላል። የጸሎትን ያዙ
የሚይዙበትን ዕቃ ተሰጣችሁ ይላል አይደል? እኮ ታዲያ ያደርሳሉ የሚል የቱ ጋር ነው ያየኸው? እሱ ጋር ወንድማችን አነበበው እኮ ስለሚያደርሱ ያልከው አንተ እያልከ ነበር ራሱ። ኧረ እኔ ያደርሳሉ አላልኩም፣ እየሰማ እሺ አሁን ይሄኛውን እሺ ያዙ የሚለውን ነገር አስረዳኝና እስኪ እነኚህ ተቀብለው ምንድን ነው የሚያደርጉት? እሺ ይዘው ጸሎትን። መልካም እሺ፣ በመጀመሪያ ጸሎት ያደርሳሉ አይደለም ፖይንቱ፣ እንደዛ አይደለም። ሌላ እንትን ያለው እንደውም እዚሁ ስላገኘሁት ላንብብልህና ለምሳሌ ቪክቶሪነስ እንደዚህ ብላ ያስቀምጣል። The harp whose strings are stretched out upon wood signifies the body of Christ. በገናው የክርስቶስን ያሳያል። that is the flesh of Christ bound to his passion. እሱን ያሳያል ብሎ አስቀምጣል። እንደዚህ ብሎ ነው አባቶች ላይ የሚፈቱት። the bowls represent የወርቅ ጥናዎቹ ማለት the confession of faith ይሄ የእምነት ምስክርነታቸውን የቅዱሳንን and the extension of the new priesthood የአዲሱን ክህነት መቀጠልና የቅዱሳንን የእምነት አቋም የእምነት መግለጫቸውን የኮንፌሽን ኦፍ ፌዛቸውን የሚያሳይ ነው ብለው የሚያስቀምጡልን። ሶ በተለያየ መልኩ ተፈቶ ቢሆንም ግን እንደነዚህ አይነት አፈታቶችም አሉ። ጸሎት ሊያደርሱ ነው የሚል ነገር ግን አታገኝም ነው ፖይንቱ። ሶ እዛ ላይ እኛ ብዙ አናተኩርም። ለዛ ነው ማናተኩረው። ጸሎት ያደርሳሉ የሚል ከሆነ ምናልባት እናንተ ቤተክርስቲያን እንደዛ የሚል ነገር ካለ ግን አለ እንደዛ የሚል ነገር በእናንተ ቤተክርስቲያን እኛ ቤተክርስቲያን የሚለውን ሳይሆን አሁን እዚህ ጋር ራሱን የራሴ አመለካከት ስላለኝ ነው። አይ የራስህንማ ለምን እንቀበላለን? አንቀበልህም። መጽሐፉ እንደሚለው ነው። መጽሐፉ እንደሚለው ሳይው የሚለው ምን መሰለህ? ጸሎት ያደርሳሉ የሚል የአባቶች ትርጓሜ አለ ወይስ የለህም ነው ጥያቄው። ያደርሳሉ እያልኩኝ ሳይሆን እኔ መጀመሪያ በቃ ያደርሳሉ እያልክ ካልሆነ በቃ ይበቃል። እዛ ላይ ስለሆነ ወሬያችን ያለው አሁን ይሄ ቅዱሳን የእሱን ልመልስለት እንደሚያደርጉት እሺ ይዘው እንደሚያደርጉት ወይሽ ያንተን አመለካከት ንገረን። እሺ ቆይ ስሙ ጋይስ እየሰማችሁ ያንተን አመለካከት ንገረን። እሺ የኔ አመለካከትንማ እነግርሃለሁ። አሁን እዚህ ጋር የቅዱሳን ጸሎት ይዘዋል ተባለ። እነኚህ ሽማግሌዎቹ አራቱ ሽማግሌዎችና እንስሶቹ ማለት ነው። እነኛ ጸሎቱን ይዘው ነው አሁን ጥያቄን በደንብ ግልጽ ለማድረግ ያክል ጸሎቱን ይዘው ምንድነው የሚያደርጉት? ራሳቸው ጋር የሚቀረው ወይስ ወደ እግዚአብሔር ነው የሚደርሰው ነው? ይዘዋል ይላል አይደል? እየጠየቀኝ ነው ወይስ አመለካከትን እየነገርከኝ ነው? አመለካከቴን ልንገር የራሴን አላልኩም። እየጠየኩ ነው። እኔማ ጸሎትን ከያዙ አይ እኔማ መልሼልሃለሁ እኮ አንተ አሁን እሱ መልስ ካልተዋጠ አይ እኔ የምረዳበት መንገድ ቀጥታ ጸሎቱን እዛ ጋር ይዘው ተራራሳቸው ያስቀሩትም ወደ እግዚአብሔር እንደሚያደርሱ ነው የምረዳው። ማን ፈታለህ እንደዚህ? መጽሐፉ ስለሚል ብቻ ራሱ አንተ ያልከውን መጽሐፉ ስለሚል መጽሐፉ ጸሎት አደረሱ አይልም፣ ግን መጽሐፉ ስለሚል ብሎ ማን ፈታለህ? ካንተ በፊት እንዲህ የተረዳ ሰው አለ? እንዲህ የተረዳ ሳይሆን እንደዚህ ነው ልትረዳ የሚያስገድድ መጽሐፉ ራሱ። በቃ እሺ አንተ አሁን እንደ አንድ ኦርቶዶክሳዊ ራሱ የአባቶችን ትምህርት አትገልጥም እና ሶሎ ስክሪፕቹር አነ ማለት ነው ባጭሩ ላለመዳን አይደለም። እሺ አይ ቆይ መልኬን ላስተናግድና እመለሳለሁ ወደ አንተ አይመስልም? እሺ አንድሪዮስ ቂሳርያ ላሳየ የእንድሪያስ ዘቂሳርያ የሚባል አባት አለና መልክ ያለህ አለ። እሺ ላንብብልህ። እንድሪያስ ዘቂሳርያ ቅድም ያልከውን ይሄን የወርቅ ጥና የሚለውን የእንትኑ እንዴት አድርጎ እንደሚያስቀምጠው ላንብብልህ። Also what is revealed to the saints is depicted in material form and with colors, whether it be the altar or the censer or something else. In reality, these things are invisible and intellectual, and it is as such an altar that the angel stands and swings the censer. That is the bowl that receives incense, bearing to God the prayers of the saints as though they were incense. The altar is Christ, upon which every ministering and holy power is established, upon which the sacrifice of the martyrs are offered. This altar was prefigured in the altar that was shown to the Moses on Mount Sinai together with the tabernacle. The incense is the prayer of the saints. ቀደም ያልነው ማለት ነው የቅዱሳኑ ጸሎት። He says that the altar, namely Christ, is አልታሩ ክራይስት ክርስቶስ ማለት ነው። አልታር የሚለው ክርስቶስ ነው። መሰዊያ ያለው ክርስቶስን ነው። አልታሩ ክርስቶስ ነው። መሰዊያው ክርስቶስ ነው። ጸሎቱ ኦፍ ኮርስ የቅዱሳን ጸሎት ነው። ቢፎር ዘ ትሮን በንጉሱ ፊት የሚቀርበው ማለት ነው። ይሄ that is before the most eminent and holy powers of who are there, because the abundance of divine love and the pure wisdom and knowledge in them ብሎ ያስቀምጧል። ስለዚህ ይሄ በእግዚአብሔር በታላቁ እግዚአብሔር ፊት ጸሎት የመቅረቡን ጉዳይ መስዋዕቱ ክርስቶስ ሆኖ ኦሬዲ መሰዊያው የሚለው ክርስቶስ ስለሆነ ስለዚህ ያ ክርስቶስ በክርስቶስ በኩል ወደ እግዚአብሔር የቀረበን ያንን ጸሎት ነው የሚያሳየው።
የሚል አይነት ሀሳብ ነው ያለው። ሶ መላእክት ጸሎት ያደርሳሉ ምናምን የሚል ሀሳብ ብዙ አታገኝም በክፍል ላይ። በዚህ መንገድ ነው። ሶ ጸሎታቸው አይረሳም ነው መጽሐፉ ሊያሳየን የፈለገው ዋናው ትኩረት ጸሎታቸው አይረሳም ነው። ለኔ ነው አይደለ ያነበብክልኝ? አይደለም ለመልኬ ነው። እሺ እሺ መልኬ አለህ? መልኬ አለህ? የሰማሁኝ ነው። እሺ ግልጽ ነው አይደል ይሄኛው? አይ ግልጽ ነው። እሺ ላለመዳኔ የመጨረሻ እድል ነው፣ ተጠቀምበት። እሺ እንደ መጽሐፍ ቅዱስ ልጠይቅና ስለ መልካም ስራ ላይ ነው የምጠይቅህ። መልካም ስራ ያጸድቃል ብሎ መስራት ችግር አለው በእናንተ ቤተ እምነት ማለት? ጽድቅ ስትል ምን ማለት ነው? ጽድቅን ያስገኛል ብሎ ማለት ነው። ምን ማለት ነው ጽድቅ? ጽድቅ ማለት በእግዚአብሔር ፊት ተስተካክሎ መገኘት ማለት አይደል? እምነት ነው የሚያጸድቀው። እሱን አምነህ ነው የመጣኸው? እሺ እምነት ነው የሚያጸድቀው። ጽድቅ ስራ በእምነት የሆነ ጽድቅ በእምነት የሆነ መልካም ስራ ያጸድቃል ብዬ ብሰራስ ችግር አለው? ምን ችግር ያመጣል? ሰው በምንም አይነት ስራ አይጸድቅም። ሰው በህግ ስራ እንዳይጸድቅ በእምነት እንጂ በህግ ስራ እንዳይጸድቅ ብሎ ጳውሎስ ተናግሯል። ስለዚህ ሰው በመልካም ስራ መጽደቅ አይችልም። አምኖ መልካም ስራ ሰርቼ ከእግዚአብሔር ጽድቅ አገኛለሁ ቢል ከንቱ ነው ማለት ነው። አይ አምኖ ነው የሚጸድቀው። መልካም ስራው ጽድቁን የሚገልጥበት መንገድ። እሺ መልካም ስራ ምንም በእግዚአብሔር ፊት ምንም ነገር የሚያሰጠው ነገር የለም? አይ ያሰጣል። ለምሳሌ ምን? ታማኝ አገልጋይ መሆንህን ያሳያል። ስለዚህ ያሸልማል። አይ ሽልማቱ ምን ሊሆን ይችላል? ሽልማቱ አክሊል፣ በጣም ብዙ ነገር ይላል መጽሐፍ ቅዱስ። መልካም ስራ እንትን የለውም፣ መልካም ስራ ምንም ጥቅም የለውም አንልም እኛ። አክሊል ስትል አሁን ለምሳሌ አክሊል ብዙ ጊዜ የሚሉ ልጆች አሉ ፕሮቴስታንቶች፣ እና አክሊል የአክሊል የተባለው ነገር ምን ሊሆን ይችላል ነው አሁን? አይ ከአክሊል ይበዛል፣ እሱ ከአክሊል ይበዛል። ለምሳሌ ሰው መጽሐፍ ቅዱስ ሰው በሰራው ስራ ልክ ራሱ እንደሚከፈለው ይናገራል። ለምሳሌ ጀስት እንደ ስራው ከፍል ዘንድ ላይ ያንዳንዱ እመጣለሁ ይላል መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ዘንድ የትኛውን ክፍያ እንደሆነ ባናውቅም ግን ክፍያ አለው፣ የሚያከራክር ነገር የለውም። ግን ያ መልካም ስራ የሚያስገኘው ክፍያ ስለ ጸደቅን የምናገኘው ነው። ሪሊ የጸደቅን ሰዎች መሆናችንን የሚያሳይ ከመሆኑ የተነሳ ነው ጽድቁን ክፍያውን የሚያሰጠው። ክርስቶስ ላይ አሁን መልካም ስራችን ክርስቶስን ምንም ምንም ነገር ያደረገው መልካም ስራችን ያደርገዋል። ስለዚህ በመልካም ስራችን ምንም ነገር የምናገኘው ነገር ከሌለ ለምን ከፍ ያደርገዋል? አሁን የሚገኘው የለም አልኩ እንዴ? እኔ የምናገኘው መልካም ነገር የለም አልኩ። አክሊል ትለኛለህ አይደል? አሁን አክሊል ስትለኝ አንተ እኔ አክሊል ብቻ ብያለሁ እንዴ? እኮ ወይ አንዴ ልመጣ ነው ወደሱ ሐሳብ። አይ እኮ ያልኩህን በላ ዝም ብለህ አሁን አንተ አይምሮ ውስጥ ያለውን ብቻ ነው እያወራ ያለው። ያልኩህን እየሰማ ባልኩ ላይ ተመስርተህ አውራ መጀመሪያ። ስለዚህ እስቲ መጀመሪያ ኦሪጂናል ጥያቄን ጠይቀኝ እንደገና። አሁን እኔ ትክክለኛ ጥያቄ ምን መሰለህ? ሰው ጸደቀ፣ በእምነት ጸደቀ እንበል፣ ወይም ደግሞ በእምነት ዳነ። ከዳነ በኋላ በመልካም ስራ እጸድቃለሁ ብሎ መልካም ስራን መስራት አይችልም ወይ ነው ጥያቄ? አይ አይችልም። አንዴ ከጸደቀ ምኑን ይጸድቀዋል? በቃ እኮ ጸደቀ እኮ። ያዕቆብ እኮ ለምሳሌ አንዴ ያዕቆብ መልእክት ላይ ምዕራፍ 4 ላይ ነው 5 ላይ ኃጢአታችሁ እንዲሰረይ ጸልዩ ይላል አይደል? ላመኑት ሰዎች። እነኛ ሰዎች ኃጢአታችሁ አልተሰረየም ነበር አምነዋል አይደል? አይ እሱ ጽድቅ ነው። ኃጢአታችሁ መሰረይ ማለት ነው። ኃጢአታችሁ ይሰረይ ዘንድ ማለት ምን ማለት ነው? ጽድቅ ነው። ትጸድቁ ዘንድ አለ እንዴ? ትጸድቁ ዘንድ እኮ ማለት ነው ባጭሩ። ኃጢአታችሁ ይሰረያል ማለት ማን ነገረ? እስቲ ኃጢአታችሁ ይሰረይ ዘንድ የሚለው ትጸድቁ ዘንድ ብሎ ማን የተረጎመል? እሺ እዛው ላይ ትድናለህ ስለሚል ማለት ነው። ትድናለህ ማለት ትጸድቃለህ ማለት መሆኑን ማን ነገረ? ትድናለህና ትጸድቃለህ ይለያያሉ? ትድናለህና ትጸድቃለህ ይለያያሉ። ምን ልዩነታቸው? ድነት ሰፊ ሐሳብ ነው። ድነት ሰፊ ሐሳብ ነው። ጽድቅ ደግሞ ከዛ ሰፊ ሐሳብ ውስጥ አንድ ሐሳብ ነው። እሺ መልካም ስራ ወይም ደግሞ ጸሎት ያድናል ማለት ነው? በየትኛው ድነት ቋንቋ መሰረት ነው? እሱን አይ በተመቸን ቋንቋ መናገር ትችላለህ፣ ችግር የለም። መልካም ስራ ይቀድሰናል፣ ለእግዚአብሔር የተለየ መሆናችንን ያሳያል።
እንቀደስበታለን፣ ክርስቶስን እንመስልበታለን። አት ዘ ሴም ታይም የጸደቅን ሰዎች መሆናችንን እንገልጥበታለን። ስለዚህ በነገረ ድነት ውስጥ መልካም ስራ ቦታ አለው፣ ግን የሚያጸድቅ አይደለም። እሺ የዮሐንስ ራእይ ምዕራፍ 19 ከቁጥር 8 ላይ የቅዱሳን እንዲህ ይላል፣ ያጌጠና የተጣራ ቀጭን የተባለ እግር ልብስ እንድትጎናጸፍ ተሰጥቶታል። ቀጭኑም የተልባ እግር የቅዱሳን ጽድቅ ስራ ነው ይላል። ይህን እንዴት ነው የምታየው አንተ? ይሄ ስለ ቤተ ክርስቲያን እኮ ነው የሚያወራው። አዎ ከላይ ስለሚናገረው ስለ ቤተ ክርስቲያን ብቻ ሳይሆን አዲሲቷ ኢየሩሳሌም ከሚለው አንጻር ነው መሰለኝ። እና አዲሲቷ ኢየሩሳሌም ኦልሬዲ የቤተ ክርስቲያን ንብረት አይደለች እንዴ? አዎ አይ እዚህ ጋር የሚናገረው ግን የቅዱሳን ጽድቅ ስራ የሚለው በአጭሩ ስለሞቱ ሰዎች ነው አይደል? ያ የቅዱሳን ጽድቅ ስራ የሚለው ሐሳብ በቀጥታ እንትን የሚያደርገው በቀጥታ እዛ ላይ የሚያሳየው በዛ ስፍራ ላይ እነዛ ቅዱሳን የሚሰሩት የጽድቅ ስራ በደንብ ገኖ ይታያል። ስለዚህ አሁን አንተ እኮ የጽድቅ ስራ በእግዚአብሔር ዘንድ ምንም ዋጋ ሳይሆን አያጸድቅም ካልከኝ፣ እዚህ ጋር ግን የጽድቅ ስራቸው ከታየላቸው እንዴት ይስማማል? የጽድቅ ስራ ያጸድቃል የሚል አለ እሱ ጋር። የጽድቅ ስራ ማለት ምን ማለት ነው? የሚያጸድቅ ስራ እኮ ነው ወንድማችን። ማን ነገረ? የጽድቅ ስራ የሚለውን የሚያጸድቅ ስራ ብለህ እንድትፈታ ማን ነገረ? የጽድቅ ስራ ማለት የሚያጸድቅ ማለት አይደለም። የሚያጸድቅ ስራ ማለት አይደለም። የጽድቅ ስራ ማን ነገረ? የጽድቅ ስራ ቢለው የሚያጸድቅ ስራ መሆኑን ማን ነገረ? እሺ ለምሳሌ እኔ አንድ ጥቅስ ላንሳ። ጽድቃችን የመርገም ጨርቅ ሆነብን ይላል አይደል ኢሳይያስ? የሚሰሩ ስራ አለ የመርገም ጨርቅ ሆነብን የሚለው እና የጽድቅ ስራ ማለት እንዴት ማን ነገር ያስባል? ምን አገናኙ? አሁን ካወራው ነገር ይገናኛሉ። ምኑ? እዚህ ጋርም የጽድቅ ስራ ነው፣ እዛ ጋርም ጽድቃችን የመርገም ጨርቅ ሆነ የሚለው ያን ስራ መልካም ስራቸው ነው አይደል? ምኑ ነው የሚገናኘው ነው ያልኩህ። ምንድን ነው የሚገናኘው? እሺ የሚገናኘው የቅዱሳን የጽድቅ ስራ። ቆይ ጽድቃችን እንደ መርገም ጨርቅ ተቆጠረ የሚለውን የመርገም ጨርቅ ጽድቃችን እንደ መርገም ጨርቅ ተቆጠረ ነው ፖይንቱ የሚለውና እዛ ጋር ሲጀመር የሚያስረግም ጽድቅ ማለት ነው። ምን ማለት ነው? እሺ ጽድቃችን የመርገም ጨርቅ ሆነብን ማለቱ እዛ ጋር ኢሳይያስ በስራችን መጽደቅ አልቻልንም ነው አይደል የሚለው? ኦፍ ኮርስ። ዋው ታዲያ አንተ ቆም በስራዬ ካልጸደቅኩ እያልክ ነው። አንዴ አሁን እዚህ ጋር ግን በስራቸው ደግሞ የጽድቅ ስራቸው እየታየላቸው ነው። እዚህ አሁን ዮሐንስ ራእይ ላይ ባድ ቅድም እኮ አስቀመጥከው እኮ ጽድቃችን የመርገም ጨርቅ ተቆጠረ፣ ለመርገም ጨርቅ ተቆጠረ ካለ አልክ። ሲምፕሊ ስራ ያጸድቅም እያለ ነው አልክ አይደል? ስራ ያጸድቅም እያለ ነው። በቃ በስራችን መጽደቅ አልቻልንም እያለ ነው አልክ አይደል? ኢሳይያስ ላይ አዎ። እሺ ስለዚህ ሰው በስራው የጽድቅ ስራቸው እየታየላቸው ነው። አየህ በሐዲስ ኦኬ። በብሉይ ኪዳን ስራ አያጸድቅም፣ በአዲስ ኪዳን ስራ ያጸድቃል። በሐዲስ ኪዳን መልካም ስራችን የመርገም ጨርቅ ሆነ ወይም ደግሞ የጽድቅ ስራችን የመርገም ጨርቅ ሆነብን እየተባለ ነው አይደል? በሐዲስ ስለዚህ በብሉይ ኪዳን ስራ አያጸድቅም ማለት ስራ የህግ ስራ እያልኩኝ አይደለም። እግዚአብሔር ያዘዘው የህግ ስራዎችን ጨምሬ ሳይሆን እዛ ጋር መልካም የጽድቅ ስራቸው አንድ ላለመዳኔ በቃ እንትን አድርገውና እኔ የጽድቅ ስራ የሚለውን እኔ ራሴ ላስቀምጠልኝ። የጽድቅ ስራ የሚለው ሐሳብ በመንገድ እንትን ባጭሩ ጽድቅ የሚለው ቃል በአንድ መንገድ ብቻ የሚፈታው ነው። ጽድቅ የሚለው በራሱ ጽድቅ የሚለው ቃል ራሱ በተለያየ መልኩ ይፈታል። ለምሳሌ ጥበብ በልጆቿ ጸደቀች ይላል ጌታ ኢየሱስ። ምን ማለቱ ነው? ጥበብ በልጆቿ ጸደቀች ማለት ያው እሱ የተናገረበት ኮንሴፕት አለ። ምን ማለት ነው? ጥበብ ስንል እኛ አሁን አንዳንዴ ለክርስቶስ እንሰጣለን። ክርስቶስ መጽሐፈ ምሳሌ ላይ ጥበብ ይለዋል አይደለ? ክርስቶስን ላለመዳኔ ጥበብ በልጆቿ ጸደቀች ማለት ምን ማለት ነው ያልኩ? በልጆቿ ከበረች ለማለት ነው። ጥበብ በልጆቿ ጥበብነቷ ታየ ማለት ነው አይደለ? አዎ ከበረች ለማለት ነው እኮ። በቃ ከበረች ስትል ጥበብነቷ ታየ ማለት ነው። መጀመሪያ የተዋረደች ነበረች እንዴ ጥበብ? እሺ ልጆቿ ጸደቀች ሲል ጥበብነቷ ታየ ማለት አይደለ? አዎ ታየ ማለት ነው። አለቀ። ስለዚህ ይኸውልህ ጽድቅ ማለት የሆነ ከእግዚአብሔር ጋር መተካከል፣ ከእግዚአብሔር ጽድቅ ጋር መተካከል ምናምን ከምንድን ነው ቅድም ያልከው ከእግዚአብሔር ጋር ትክክል መሆን ምናምን ማለት አይደለም፣ ብቻ ማለት አይደለም። በጣም የተለያየ መንገድ ሊወራ ይችላል ማለት ነው። የጽድቅ ስራ ሲባል ፖይንቱ መልካም ስራ ማለት ነው። የእግዚአብሔር የሆነውን የእግዚአብሔር መሆንህን የሚያሳይ ስራ ማለት ነው ባጭሩ። የጽድቅ ስራ ስትባል በሱ መንገድ ነው የምታስቀምጠው። የቅዱሳን የጽድቅ ስራ ሆነ ልብሷ ምናምን። አዎ ለምን እንደ ቅዱሳኑ የሚታወቁት አምኛለሁ በማለት ብቻ አይደለም፣ ያመኑትን በስራ በመግለጥ ይታወቃሉ።
እኛ ቤተክርስቲያን ላይ እኛ ትራዲሽን ላይ ፕሮቴስታንቲዝሙ ላይ እምነትና ስራ ተነጣጥለው አይደለም። ነገር ግን እምነትና ስራ ደግሞ የተለያዩ ነገሮች ናቸው። ስለዚህ እነዚህ ሁለቱ ነገር በዚህ መንገድ ነው የሚታዩት ማለት ነው። ስለዚህ እምነት በክርስቶስ ፊት የሚያጸድቀን ጉዳይ ነው እንላለን። ነገር ግን አንድ ሰው ጸደቅኩኝ ካለ የግድ በስራ መገለጥ አለበት እንላለን። እሱን መቀደስ ብለን እንጠራዋለን። ስለዚህ አንድ ሰው ስራ የለውም ከተባለ ሲጀመር አልጸደቀም እንላለን። ምንም አይነት ስራ የለውም ከተባለ ሲጀመር አልጸደቀም፣ የሚያጸድቅ ስራ አይደለም፣ የሞተ እምነት ነው ያለው። ስራ የሌለው እምነት የሞተ እምነት ስለሆነ ስለዚህ ስራ አያስፈልግም አላልንም ምናምን። እንዲሁ ቅድም ያዕቆብ ላይ የሚሄድከው ሲምፕሊ እሱን ልጠይቅ አልነበረም። ያዕቆብ ላይ ሄድከው ምዕራፍ 2 ላይ ያለችውን ሴት ልታነሳ ነበር፣ አብርሃምን ልታነሳ ነበር። ለወደፊት እሺ ኦፍ ቶፒክ ነበር ለማንኛውም። ስለዚህ በዛ እሱን ልጠይቅ እንደነበረ ያስታውቃል። ኤኒዌይስ ግን ለወደፊት ቆይ ኃጢአት መሰለኝ ጽድቅ አይደለም። ቅድም ጨረስ ነው እኮ እሱን ብሮስኪ። ለወደፊት እሺ በቃ አንድ ጥያቄ ልጠይቅና ይበቃኛል። አይ አይበቃህም? ይበቃል። ተው ይበቃል። አንድ ብቻ ችግር የለም። እሺ ይቅርታ ጋር አሁን በፕሮቴስታንት ሁሉም ፕሮቴስታንት ማለትም በክርስቶስ ኢየሱስ ያመነ በሙሉ ጸድቋል። ጻድቅ መሆኑን በሰው ፊት መመስከር ይችላል። ፕሮቴስታንት ወይም በእናንተ ማለት ነው። ኧረ በስመ አብ በጣም በሰው ፊት መመስከር ይችላሉ። በቃ አዎ፣ ለምን አይችልም? መጽሐፍ ቅዱስ ከያዝክ አንድ ጥቅስ አንብብልኝና የመጨረሻ ጥያቄ ሆነልኛል። ሉቃስ ወንጌል ምዕራፍ 16 ከቁጥር 15 ላይ አንብብልኝ። አንብብልን፣ አንተ አንብብልን። እሺ እንዲህም አላቸው። እሺ አንብብ። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩስ ነውና ይላል። አሁን በሰው ፊት የከበረ በእግዚአብሔር ዘንድ ርኩስ ነው እያለን ነው። ይሄን እንዴት ነው የምታዩት? ሁለት ጥቅስ ከፍ ብለህ አንብበው። እሺ ሁለት ጥቅስ ከፍ ብዬ በሌላ ሰው ገንዘብ ካላመናችሁ የእናንተን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላል እና ሁለተኛውን ይወዳል፣ ወይም አንዱን ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብን የሚወድ ፈሪሳውያን ይህን ሁሉ ሰምተው ያፌዙበት ነበር አለ። ከዛ በኋላ በቃ ስለዚህ እየተናገረ ያለው ማንን ነው ማለት ነው? ፈሪሳውያን። እኛ ፈሪሳውያን ነን? አይ አማኝ ናቸው እኮ እናንተ። አሁን አማኝ ሆናችሁ በሰው ፊት አይ በሰው ፊት አሁን እዚህ ጋር ጥያቄው ሰዎች በሰው ፊት ራሳቸውን ስለማጽደቅ ነው አይደል? ኧረ በፈጠረ እንዴ! ገንዘብ ስለሚወዱ ሰዎች ነው የተወራው። ለገንዘብ ስለሚገዙና እውነትን በውሸት ስለሚለውጡ ሰዎች ነው የተወራው ስለነሱ ነው። ነገር ያ ሰውዬማ አሁንም ጻድቅ ነኝ ካለ ጻድቅ አይደለም አንተ ፈሪሳይ ነህ እለዋለሁ። እኔ እኮ ጻድቅ ያለው ስል በክርስቶስ አምኜ የዘላለም ሕይወት አግኝቻለሁ እያልኩ ነው እንጂ እኔ ከገንዘብ ጋር በተገናኘ ወር ደግሞ ከሆነ ነገር ጋር በተገናኘ አጥፍተሃል ስባል እያፌዝኩኝ አይደለም ጻድቅ ነኝ እያልኩ ያለሁት። ስለዚህ ከአውድ ውጪ ነህ ባጭሩ ላለመዳን። ምናልባት ሲጀመር ብር የለንም ልክ ነህ። አንተ ነጭ ላብ እስኪወጣኝ እየሰራሁ ደግሞ ጭራሽ። እሺ ለማንኛውም ከአውድ ውጭ ነው። እሺ አሁን ጥያቄ እዚህ ላይ ምን መሰለህ? በሰው ዘንድ የከበረ አለ እሱ ራሱ ክርስቶስ ኢየሱስ በእግዚአብሔር ፊት ርኩስ ነውና እያለ ነው። እኔ በሰው ዘንድ መች ከበርኩኝ እንዴ? እንደውም ሁሉም ይሰድበኛል የሚለው መዝሙር ለኔ ነው የሚገባው እኮ ላለመዳን። ምንም እኔ በሰው ዘንድ ከብሬያለሁ አልኩ እንዴ? በሰው ዘንድ መመስከር እችላለሁ ጻድቅ እንደሆንኩ አላልክም? እኔ በሰው ዘንድ ከብሬያለሁ አልኩ እንዴ? እኔ ጻድቅ ነኝ ስል በክርስቶስ ያለኝን ጽድቅ እያወራሁ ነው። ክርስቶስ አድኖኛል ማለቴ ነው እንጂ እኔ በሰው ዘንድ ከብሬ አይደለም። እኔ በማንም ፊት አልከበርኩም። አንደኛ ፈሪሳይ አይደለሁም፣ ሁለተኛ ከገንዘብ ጋር እንደዚህ አይነት ንክኪ ኖሮኝ ተው ስባል የማሾፍ ሰው አይደለሁም፣ ሶስተኛ ደግሞ አሁን ያልከው ነገር የለኝም። እኔ በሰው ዘንድ አልከበርኩም። እሺ ስለዚህ አሁን ሰው በሰው ዘንድ የከበርኩ ነው ማለት የለበትም ማለት ነው። እኔ በሰው ዘንድ ከብሬያለሁ አልኩ እንዴ? ሲጀመር ነው እንደዛማ መባል የለበትም። ያው ነው እኮ አሁን ጸድቅ ያለው እያልከኝ ነበር። አሁን በል ላለመዳኒ በጣም ነው የምናመሰግነው። እንወዳለን፣ በጣም እንወዳለን። ሌላ ቀን ብቅ በል፣ ሰዓት ስለሄደ ነው። ኔክስት ስትመጣ ግን ትንሽ አንብበህ ነው መጽሐፍ ቅዱስ። አሁን ግን እንመጣለን። ላለመዳኒ ግን ስሙ በቃ ተጽዕኖ እያደረገበት ነው። ላለመዳኒ ምክንያት የለኝም ይላል። አይ ስሙማ አሪፍ ነበር፣ እንደውም ፔንቴ መስሎኝ ነበርኩ። አይ
ደህና በቃ ደሩ። ሌላ ቀን እሺ፣ መልካም ጊዜ። ተባረኩ። ላለመዳኔ የመሬቷ ነው እንጂ የሰማዩ አይደለም የቲክቶክ። ኤኒዌይስ ጋይስ ጋድ ብሌስ ዩ። እሺ ቤቲ የምትጨምሪው ነገር አለሽ?